ሰላም ዛሬ ማቀርብላችሁ ዘጎርጅ የሚለው ምርጥ አክሽን ልብ አንጠልጣይ ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎም ሰብስክራይብ በማድረግ የፊልም ማህበራችን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ከፍተኛ ማዕረግ ያላት የአሜሪካ ሰላይ ለሁለት ቀናት ካደረችበት ምሽግ ውስጥ ሆና ኢላማውን ስትጠብቅ ነው። በዚህ ቀን ኢላማዋ በግል ጀት ወደ ማረፊያው እየቀረበ እሷም ስናይፐሯን አስተካክላ እስኪወርድ በትዕግስት ጠበቀችው። ኢላማዋ ከጀት ውስጥ ብቅ እንዳለም ተኩሳ መታች። መሞቱን እንዳረጋገጠች ቀለሃውን አንስታ ከቦታው ተሰወረች። በሌላ ትዕይንት ሊቫይ የተባለ የቀድሞ ወታደር በእንቅልፍ እጦትና በአስፈሪ ቅዠቶች ሲሰቃይ እንመለከታለን። በውትድርና ዘመኑ ባሳለፈው አሰቃቂ ክስተቶች ምክንያት ለመለስተኛ የአእምሮ እክል ተዳርጓል። የአእምሮ ጤናውን ለመጠበቅ ብዙ ጊዜውን የባህር ዳርቻ ላይ ተቀምጦ ዳይሪው ላይ በመጻፍና መንፈሱን በማደስ ያሳልፋል። በዚህ ቀን ያልጠበቀው መልእክት በስልኩ ተላከለት። ሀገሩ አገልግሎቱ እንደሚያስፈልጋትና ወደ ጦር ካምፑ እንዲመጣ ነበር ያዘዙት። እሱም መልእክቱ እንደደረሰው ወደ ካምፑ አመራ። ውስጥ እንደገባ ባርቶሎሜው የተባለች ሴት ተቀበለችው። ይህች ሴት የወታደር ዩኒፎርም አልለበሰችም። ገብቶ እንደተቀመጠ ለምን ከውትድርና ስራው እንደተሰናበተ ጠየቀችው። እሱም የስነ ልቦና ሐኪም ለማንኛውም ተልእኮ ብቁ እንዳልሆነ ስለወሰነ መሆኑን አስረዳት። ባርቶሎሜው ትንሽ ካሰበች በኋላ አዲስ አሳይመንት ሰጠችው። በሚቀጥለው ትዕይንት ቀደም ሲል የተመለከትናት ስናይፐር የእናቷን መቃብር ልትጎበኝ ስትሄድ እናያለን። ደሬሳ ትባላለች። መቃብሩ ጋር እንደደረሰች በጠና የታመመው አባቷን ቦታው ላይ ነበር። እንደተቀመጠች የመጨረሻውን ኢላማዋን የመታችበትን ጥይት ሰጠችው። አባቷ ከእያንዳንዱ ሚሽን ስትመለስ የገደለችበትን ጥይቶች ሰብስቦ ያስቀምጥላታል። በዚህኛው ሚሽን ላይ የካሜራ አይን ውስጥ እንደገባችና አለቆቿ በዚህ ምክንያት ለተወሰነ ጊዜ ሌላ አሳይመንት እንደተሰጣት አሳወቀችው። እሱ ደግሞ ህመሙ እየባሰበት እንደመጣና ሐኪሞች ለመሞት 1 ዓመት ብቻ እንደቀረው አስረዳት። በሚቀጥለው ቀን ሊቫይ የተባለው ወታደር ሄሊኮፕተር ውስጥ ከሰመመን ውስጥ ሲነቃ እናያለን። ወደ ተሰጠው አሳይመንት እየወሰዱት ይገኛል። ወዴት እንደሚሄድ እንዳያይ ነበር በማደንዘዣ ራሱን እንዲስት ያደረጉት። እንደነቃ ፓይለቷ ወደሱ ቀርባ ማንነቱን በማረጋገጥ የግል ዕቃዎቹን በሙሉ ወሰደች። የሚቀጥለውንም ትዕዛዙን አስረድተው ተመልሳ ወጣች። ሊቫይ እዚህ ሚስጥራዊ ቦታ ላይ በፓራሹት መውረድ ይኖርበታል። በፓራሹት ወርዶ ረጅምና ሰልቺ ጉዞ ከተጓዘ በኋላ አይቶት የማያውቀው በጉም የታፈነ ጥልቅና ሰፊ ገደል ደረሰ። በዛው ቅጽበት ጄዲ የተባለ ወታደር ቀርቦ ተቀበለው። ሊቫይ ይህን ወታደር ለመቀየር ነበር ወደዚህ ቦታ የመጣው። ጄዲ የዞረ ቦታውንና የሚጠብቅበትን በስፋት አብራራለት። ይህ ሰፊ ግዛት በሁለት ቆጦች ላይ ባሉ ወታደሮች ይጠበቃል። ሊቫይ የሚጠብቀው እዚህኛው ቆጥ ላይ ነው። ሁለቱ ጠባቂዎች በምንም ተአምር ማውራትም ሆነ ግንኙነት መፍጠር እንደማይችሉ አስረግጦ አስጠነቀቁ። የጠባቂዎቹ ዋና ስራ በየቀኑ ይህንን አካባቢ ያለመታከት መመልከት ሲሆን ጫካ ውስጥ የተጠመዱትን ቁጥር ስፍር የሌላቸውን የቦምብ ወጥመዶች ከጊዜ ወደ ጊዜ ማደስ ይኖርበታል። ከዛ ሰፊና አስፈሪ ጉድጓድ ውስጥ ምንም አይነት ነገር ሲወጣ ከተመለከተ በተዘጋጀለት አውቶማቲክ መሳሪያዎች ማስወገድ ይኖርበታል። ይህ አካባቢ ዙሪያው በረጅም አጥር ታጥሯል። አጥሮቹ ላይ ከተገጠሙ ቴክኖሎጂዎች የተለዩ ሞገዶችን በመላክ በየትኛውም ሳተላይት ይህ ቦታ እንዳይታይ ያደርጋል። ታዲያ እነዚህ አጥሮች በምንም አይነት መልኩ መስራት ካቆሙ የማስጠንቀቂያ ድምፅ እንደሚሰማና መጥፎ መልስ ምት እንደሚኖረው ገለጸለት። መልስ ምቱ ምን እንደሆነ ግን አልነገረው። የማስጠንቀቂያ ድምፁን ከሰማ በቻለው ፍጥነት ከአካባቢው እንዲሰወር አስጠነቀቀ። በዚህ ቦታ ላይ ያሉ ብዙዎቹ መሳሪያዎች በ1940ዎቹ የነበሩ ናቸው። ከሁለተኛው ዓለም ጦርነት በኋላ አሜሪካና ሩሲያ ይህንን አካባቢ ሚስጥር አድርገው ለመያዝ ወሰኑ። ይህንን ሚስጥር ፕሬዝዳንቶች እንኳን እንዲያውቁ አልተፈቀደላቸው። ከፍተኛ ስልጣን ያላቸው የስለላ ቡድኖች ወታደሮችን ይህንን ቦታ እንዲጠብቁ የሚያሰማሩት እዚህ ገደል ውስጥ ምን እንዳለ እንኳን አያውቁም። የሚያውቁት ነገር ቢኖር ከዚህ በፊት 2 ወታደሮችን ወደ ገደሉ ከላኳቸው በኋላ አንዳቸውም አለመመለሳቸውን ብቻ ነበር። ጄዲ ገደሉ የሲኦል በር ነው ብሎ ነው የሚያምነው። ስለ ሁሉም ኃላፊነቱ በቂ መረጃ ከሰጠው በኋላ ይህንን ቦታ ለሊቫይ አስረክቦት ወደ ቤቱ ሄደ። ነገር ግን ጄዲን ወደ ቤቱ የሚወስደው ሄሊኮፕተር በውሉ መሰረት ወደ ቤቱ አልወሰደውም። እዛው ጫካ ውስጥ እንዳለ ከገደለው በኋላ ለባርቶሎሜው ትዕዛዟ እንደተፈጸመ አሳወቃት። የሚቀጥሉትን ቀናት ሊቫይ በተነገረው መሰረት አካባቢውን ሲጠብቅ፣ ወጥመዶቹን ሲያድስ እና መሳሪያዎቹን ሲያዘጋጅ አሳለፈ። አዲሱ ስራው አሰልቺ በመሆኑና ብቸኝነቱን መቋቋም ሲያቅተው ውስጥ የሚገኙ መጻሕፍቶችን ማገላበጥ ጀመረ። በዚህ ሰዓት ከመደርደሪያው ጀርባ ከዚህ በፊት ይህንን ቦታ ሲጠብቁ በነበሩ ወታደሮች የተጻፉ ጽሑፎችን ተመለከተ።
በዚህ ሁኔታ ሳምንታት አለፉ። አንድ ቀን ሁለተኛው ቆጥ ላይ ማን እንደሚጠብቅ ማወቅ በመፈለጉ አጉሊ መነጽሩን በማውጣት አሻግሮ ቆጡን ቃኙ። እዛኛው ቆጥ ላይ የተመደበችው ስናይፐር ድሬሳ ነበረች። የሆነ ሰው እያያት እንደሆነ የታወቃት ይመስል ወዲያውኑ ዞራ ወደ ሊቫይ አቅጣጫ ተመለከተች። የዛን ቀን ምሽት ሊቫይ አስፈሪ ቅዠቶቹ ተመልሰው ከእንቅልፉ ባኖ ተነሳ። በድንጋጤ ዘሎ ሲነሳ በሰበረው ብርጭቆ እግሩ ስለተጎዳ እግሩን እያሸገ ከሚቀጥለው ቆጥ ላይ ብርሃን ተመለከተ። ወዲያው አጉሊ መነጽሩን አውጥቶ ቃኘ። ደሬሳም አልተኘችም ነበር። ይህ ቀን ልደቷ ስለነበር ለራሷ ሻማ አብርታና መጠጥ ቀድታ በብቸኝነት ልደቷን እያከበረች ትገኛለች። መጠጡ እየገባላት ሲመጣ ግን ከወዲያኛው ቆጥ ላይ ካለው ወታደር ጋር ለማውራት ወሰነ። ትኩረቱን ለመሳብ ሽጉጧን ወደ ላይ ከተኮሰች በኋላ ወረቀት ላይ ስሙን እንዲነግራት ጽፋ ጠየቀችው። ሆኖም ማውራት እንዳልተፈቀደላቸው መለሰላት። ደሬሳ ግን አልተወችውም። ልደቷ እንደሆነና የፈለገችውን ማድረግ እንደምትችል በመንገድ ልታሳምነው ሞከረች። ሊቫይ ብቸኝነቱ እሱንም አስጨንቆት ስለነበር በአቋሙ መጽናት አልቻለም። እሱም መጠጡን ከርቶ ከርቀት እያወሩና እየተጫወቱ ምሽቱን አሳለፉ። ደሬሳ ሙዚቃ ከፍታ እየደነሰች የስናይፐር ችሎታውን እንዲያሳያት ጠየቀች። ቀጥላም ካለችበት ቦታ የሚጠጣበትን ኒኬል ተኩሳ በመምታት ፉክክሩን አስጀመረች። ሊቫይ ስናይፐሩን አውጥቶ ብርጭቆውን ሳይቸገር መታው። ፉክክራቸው እየጨመረ መጥቶ ጠርሙሱን ጭንቅላቷ ላይ አድርጋ እንዲመታው ጠየቀችው። እሱም ለመተኮስ እየተዘጋጀ ከጉድጓድ ስር እንቅስቃሴ ተመለከተ። መብራቱን አብርቶ ቦታውን ሲቃኝ አስፈሪ ገጽታ ያላቸው ፍጥሮች ወደ ላይ እየወጡ ነበር። ሊቫይ ወዲያውኑ ተኩስ ከፈተ። ብዙዎቹ ፍጥረቶች በተጠመዱት ቦምቦች ሲጋዩ የቀሩት ወደ ላይ መውጣታቸውን ቀጥለዋል። ደሬሳም ካለችበት ሆና ሊቫይን ማገዝ ጀመረች። በዚህ ሁኔታ የመጀመሪያውን ዙር ቢወጡም ደሬሳ ያለችበት ቆጥ ላይ አንዱ ፍጥረት ሳታስበው ወጣ። በሊቫይ እገዛና አካባቢው በሞሉት ወጥመዶች ታግዘው እነዚህም ፍጥረቶች አሸነፉ። ደሬሳ ለእርዳታው አመስግነው በሕይወቷ ካሳለፈችው የልደት ቀኖች ምርጡ እንደሆነ ገለጸችለት። በሚቀጥለው ቀን ወጥመዶቹን ኩና የፈራረሱትን እያደሱ ለየት ያሉ ድሮኖች ሳያስቡት ተከሰቱ። ሆኖም የተወሰነ ደቂቃ ከቃኙ በኋላ በፍጥነት ተሰወሩ። ሊቫይ እና ደሬሳ በዚህ ሁኔታ ለወራት እዚህ አስፈሪ ቦታ ላይ አሳለፉ። የገና በዓል ሲደርስ የገና ዛፍ አዘጋጅቶ እንኳን አደረሰች ብሎ ጻፈላት። ጊዜውን ካሉበት ሆነው ቼዝና የሙዚቃ መሳሪያዎችን እየተጫወቱ ምርጥ ጊዜ አሳለፉ። በዚህ ቀን ግን ድሬሳ በጣም ከፍቷታል። አባቷ በህመሙ ምክንያት ህይወቱ እንዳለፈ ያወቀችበት ቀን ነበር። ሊቫይ ከእንቅልፉ እንደተነሳ በጣም መጥፎ ቀን እያሳለፈች እንደሆነና አብሯት ቢሆኑ ደስ እንደሚላት ገለጸችለት። ሊቫይ ጽሑፉን እንዳነበበ የወታደር ጭንቅላቱ በተለያዩ መፍትሄዎች ተብሰለሰለ። በመጨረሻም ከክፍሉ ውስጥ ሮኬት ላውንቸር በማውጣት የሚፈነዳውን ክፍል በማስወገድ ረጅም ገመድ ጫፉ ላይ ያሰረበት። አንዱን የገመድ ጫፍ ጠንካራ ቦታ ላይ በማሰር ወደ ደሬሳ ተኮሰው። እሷም በደስታ ገመዱን ዛፍ ላይ በደንብ ካሰረችው በኋላ እራት እንድታዘጋጅለት አዟት ላቀዱት ምሽት ራሱን ማዘጋጀት ጀመረ። የሚያማምሩ አበቦችን ከቀጠፈ በኋላ ከቆጡ ላይ ዘሎ በገመዱ ተንሸራተተ። ሆኖም በበቂ ጉልበት ባለመስፈንጠሩ መሃል ላይ ቀጥ ብሎ ቆመ። አሁን ቀሪውን ርቀት በእጁ መጨረስ ይኖርበታል። ሊቫይ ከረጅም አታካሽ ጉዞ በኋላ ደሬሳ ቆጥ ላይ ደረሰ። በመጨረሻም ፊት ለፊት በመገናኘታቸው ፈንድቀዋል። በእቅዳቸው መሰረት ምሽቱን እራት እየበሉ ስላሳለፉትና ስለ ቤተሰቦቻቸው እያወሩ ቆዩ። የደመቀና የማይረሱትን ምሽት አሳልፈው ጠዋት ላይ ሊቫይ ወደ ተሰጠው ኃላፊነት መመለስ ስለነበረበት ገመዱ ላይ ወጥቶ ወደ ቆጡ መመለስ ጀመረ። ግማሽ መንገድ እንዳቋረጠ ግን እነዛ አስፈሪ ፍጥረቶች የሱ ግዛት ላይ ወጥቶ ተመለከተ። ግድግዳው ላይ የተጠመደው ቦምብ ድንገት ፈነዳ። ይህም የሊቫይን ገመድ በመበጠሱ በጉም ወደ ተሸፈነው ጥልቅ ገደል ተወረወረ። ደሬሳ ይህንን ስትመለከት ምንም ሳታቅማማ ፓራሹቷን በማድረግ ወደ ገደሉ ዘለለች። ካስጨናቂው ቢጫ ጭጋግ ስር ሊቫይ አንድ ዛፍ ቅርንጫፍ ላይ ተንጠልጥሏል። እግሩን ከማስለቀቁ በፊት በጣም ግዙፍ የሆነ እንስሳ ወደ እሱ ቀረበ። ሊቫይ በድንጋጤ እዚህ እንስሳ ላይ ተኩሶና እግሩን አስለቅቆ ቢያመልጥም የሚያጣብቅ ፈሳሽ ላይ ተለጥፎ ራሱን አገኘው። ራሱን ለማስለቀቅ በታገለም ቁጥር የማጣበቅ ኃይሉ እየጨመረና እየጎተተው መጣ። ሊቫይ ሌላ ትልቅ አውሬ አፍ ውስጥ እየገባ መሆኑን ሰፋፊ ጥርሶቹን እንዳየ ወዲያውኑ ተገነዘበ። ጥርሶቹ ሊገጠሙ ትንሽ ሲቀራቸው ድሬሳ ተከስታ የአውሬውን ጥርስ አንድ በአንድ ሰባብራ ከተጣበቀበት ነፃ ወጣች። ሁለቱ ወታደሮች በዚህ ጭጋጋማ ጫካ ውስጥ በጥንቃቄ መጓዝ ጀመሩ። ብዙም ሳይርቁ ሰውነታቸው ግማሽ የዛፍ ቅርንጫፍ በመሰሉ ፍጥረቶች ተከበቡ።
ከየአቅጣጫው እየተከሰቱ ሊገሏቸው ቢሞክሩም ጥይት ስለሚጎዳቸው ሊቫይና ድሬሳ አንድ ባንድ አስወገዷቸው። በጫካ ውስጥ መውጫውን እየፈለጉ የሚያስደነግጡና የሰው ቅርጽ ያላቸው ዛፎች ተመልክተዋል። እነዚህ ፍጥረቶች በአንድ ወቅት ላይ ሰዎች እንደነበሩ ሊቫይ ደረሰበት። ከረጅም ጉዞ በኋላ አንድ የጦር ካምፕ የነበረ ቦታ ላይ ደረሱ። የሩሲያና የአሜሪካ ባንዲራ በሩ ላይ ይውለበለባል። አጠገቡ ያለው ቸርች ውስጥ በፍጥነት ገብተው ተደበቁ። እዚህ ቸርች ውስጥ ሰዎች ተደብቀው እንደነበር ግን ካውሬዎቹ እንዳላመለጡ ተገነዘቡ። በጥልቀት ወደ ውስጥ እየገቡ ሲሄዱ ግዙፍ ሸረሪቶች ድንገት ከተደበቁበት ወጥተው ያጠቋቸው ጀመር። ሊቫይና ደሬሳ ሸረሪቶቹን ለማምለጥ እየሞከሩ የባሱ የጫካው ፍጥረቶች ተጨመሩ። በቁጥር እንደተበለጡ ሲረዱ ወዲያው በቦምብ አጋይተውት እግሬ አውጭኝ አሉ። ብዙም ሳይርቁ በአቅራቢያው አለት ድንጋይ ተቆርቁሮ የተሰራና በብረት የተዘጋ ቤት ማግኘታቸው በፍጥነት ወደ ውስጥ ገብተው ተደበቁ። ቤቱ በሁለተኛው ዓለም ጦርነት ጊዜ ሳይንሳዊ ምርምር የሚደረግበት ላብራቶሪ ነበር። በቆይታ ብዛት እቃዎቹ በሙሉ በአቧራ ተሸፍነዋል። አንድ ጥግ ላይ የቆዩ የቪዲዮ ካሴቶችን በማግኘቱ ከፍተው መመልከት ጀመሩ። ቪዲዮ ላይ በዛን ጊዜ እዚህ ቦታ ላይ የምትመራመረው ሳይንቲስት ንግግር እያደረገች ነው። በ1945 የአቶሚክ ቦምብ ከተፈጠረ በኋላ ሶቪየትና የምዕራብ ሀገሮች የኬሚካል መሳሪያዎችን ለመፍጠር ወስነው ይህንን ላብራቶሪ እንደገነቡ ትናገራለች። ሆኖም በምርምራቸው ጊዜ አደገኛው ኬሚካል ከላብራቶሪው በማምለጡ በቦታው የነበሩት እጽዋቶችን በሙሉ በከለ። ለረጅም ጊዜ ከዚህ ኬሚካል ጋር መቆየትም የሰዎችን ዲኤንኤ መቀየር እንደጀመረ እያስረዳች ትገኛለች። ሊቫይ ወዲያውኑ ክፍሉን በደንብ እየዞረ መረመረ። አንድ ኮምፒውተር ላይ ስለ ምርመራ የተጻፈው ጽሑፍ ተመለከተ። ሳተላይት ላይ ይህ ቦታ እንዳይታይ ሞገድ የሚለቁ አጥሮች ከጥቅም ውጭ ከወጡ ወዲያውኑ የማስጠንቀቂያ አላርም እንደሚጮህና የዚህን ቦታ ሚስጥር ለመጠበቅ አካባቢው በሙሉ በኒውክሌር ቦምብ እንደሚጋይ ያሳያል። ሊቫይና ደሬሳ ጫካ ውስጥ መቆየት እንደሌለባቸው እንዳወቁ በፍጥነት መውጫውን ለመፈለግ ወስነው ከክፍሉ ወጡ። ነገር ግን እነዚህ ፍጡሮች ወጥመድ አዘጋጅተውላቸው እንደነበር አላወቁ። የድሬሳ በጥይት የተሞላ ቦርሳ መሃል ሜዳው ላይ ወድቆ ተመለከተች። ቀርባ እንዳነሳችው እግሯ በገመድ ታስሮ ወደ ጫካው በፍጥሮቹ ተጎተተች። ሊቫይ በቻለው ፍጥነት ኮቴውን እየተከተለ ከመሬት ስር ተቆፍሮ የተገነባ ፋብሪካ አጠገብ ደረሰ። ከውስጥም ይህ ፍጡር ድሬሳን ከጣራው ጋር አስሯታል። ሰውነቱ በእንጨት ሙሉ ለሙሉ ተሸፍኗል። እሷም ጊዜ እንደሌላት ሲገባት የሞት ሞቷን በእግሯ ገፍትራ ጥላው ራሷን አስለቀቀች። ባላት ኃይል ሁሉ ተፋጠነች። ሆኖም ይህ ፍጡር እንደውም በምቶቿ እየተነቃቀ የመጣ ይመስላል። ድሬሳን ሊጨርስ ሰከንዶች ሲቀሩት ሊቫይ በሰዓቱ ደርሶ ተኩሶ ሕይወቷን አተረፈው። ፋብሪካ ውስጥ መውጫ ፍለጋ ለሰዓታት ከተጓዙ በኋላ አንድ ክፍል ውስጥ የቆዩ የጦር መኪናዎች አገኙ። ሊቫይ መኪናውን ተጠቅመው ከገደሉ የሚወጡበትን መንገድ ካዘጋጀ በኋላ በጫካ ውስጥ በቻሉት ፍጥነት መብረር ጀመሩ። ግድግዳው ጫፍ ላይም እንደደረሱ ድሬሳ የተከተሏቸውን ፍጥረቶች ስትዋጋ፣ ሊቫይ ደግሞ መኪናውን በገመድ አስሮ ወደ ላይ የሚመነጨቅበትን መሳሪያ አዘጋጀ። በመጨረሻም ሀሳባቸው ተሳክቶ መኪናው በአስገራሚ መልኩ ግድግዳውን ወደ ላይ መውጣት ጀመረ። ነገር ግን ፍጥረቶቹ ምንም ሳይቸገሩ ገመዱ ላይ ወጥተው ተከተሏቸው። ሊቫይ ባገኘው ሁሉ የሞት ሞቱን ተፋለመ። ብዙዎቹን ቁልቁል ጣላቸው። በትግሉ ለትንሽ እሱም ወድቆ ነበር። ፍጡሮቹ ተስፋ እንደማይቆርጡ ሲረዳ መኪናው ላይ የነበረውን ነዳጅ አፈሰሰባቸው። እሳት ለኩሶም ለቀቀው። አንድ ባንድ እያነደደ ከገመዱ ላይ ቢጥላቸውም እሳቱ ለመኪናው አልተመለሰም። ሙሉ ለሙሉ ሲቀጣጠል ገመዱን ለመቁረጥና ቀሪውን ርቀት በእጃቸው ለመውጣት ተገደሉ። በመጨረሻም ቆጣቸው ላይ ተመልሰው ቁስላቸውን ካሸጉ በኋላ ከዚህ በኋላ ማድረግ ያለባቸውን ተመካከሩ። አለቆቻቸው በህይወት እንዲኖሩ እንደማይፈቅዱላቸው ግልጽ ነው። ድሬሳ ተያይዘን እንጥፋ የሚል ሐሳብ አቀረበች። ሊቫይ ግን መጥፋት ብቻ መፍትሄ እንዳልሆነና በእነሱ ምትክ ሌሎች ወታደሮች መተካታቸው እንደማይቀር ነገራት። ብቸኛ መፍትሄው ሙሉ አካባቢውን ድራሹን ማጥፋት ነው። በሚቀጥለው ቀን ሊቫይ ወደ ቆጡ ተመለሰ። ቦታው ላይ እንደደረሰ አለቃው ባርቶሎሚው ደውላ ምን አዲስ ነገር እንዳለ ጠየቀችው። ሊቫይ ምንም አዲስ ነገር የለም ብሎ አሻት። ባርቶሎሚው ሁለት ወታደሮች ወደ ገደሉ ሲገቡ በድሮኖቿ ተመልክተው ስለነበር መዋሸቱን አውቃለች። ሁለተኛው ቆጥ ላይ የምትጠብቀውን ወታደር እንዲገላት አዘዘችው። እንደማያደርገው ግን ታውቃለች። ስልኩን እንደዘጋች የጦር ኃይሏን አዘጋጅታ ወደ ቦታው አሰማራች። ሊቫይና ደሬሳ ደግሞ ከያሉበት ሆነው አጥሩ ዙሪያ ፈንጂዎችን ማጥመት ተያይዘውታል። በዚህ ሰዓት ባልጠበቁት ፍጥነት አንድ ሄሊኮፕተር ወደ እነሱ አቅጣጫ ሲበር ሊቫይ በጩኸት እንድታመልጥ ነግሯት በጫካው ውስጥ በየአቅጣጫው ተበተኑ። ባርቶሎሚው ከነ ወታደሮቿ ከሄሊኮፕተሩ ወርዳ ድሮኖቿን በጫካው ውስጥ በተነች። ብዙም ሳይቆይ ድሮኖቹ አግኝተዋቸው ከባድ ተኩስ ከፈቱ። በተኩሱ አንድ ዛፍ ተቆርጦ የሊቫይ እግር ላይ ወደቀ። ነገር ግን እያነከሰም ቢሆን ድሮኑን ተኩሶ አጋየ።
ድሬሳም አንድ በአንድ ድሮኖቹን ደምስሳ ሩጫዋን ቀጥላለች። ከዛ ከተረገመው ጫካ በሚገባ መራቃቸውን ሲያረጋግጡ ለሚቀጥለው እቅዳቸው ተዘጋጁ። በተመሳሳይ ሰዓት ባርቶሎሚው ደግሞ የሊቫይ ቆጥ ላይ ወጥታ ቦታውን እየመረመረችው ትገኛለች። ከመጽሐፍ መደርደሪያው ጀርባ በተለያዩ ወታደሮች የተጻፉትን ጥቅሶች ተመለከተ። ከጥቅሶቹ መሃል ሊቫይ የጻፈው አይኗ ውስጥ ገባ። እንዲህ ይላል፣ 3 ነገሮች ተደብቀው አይቀሩም። እነሱም ፀሐይ፣ ጨረቃና እውነት ናቸው። ምን ለማለት እንደፈለገ አስባ ሳትጨርስ ሊቫይና ድሬሳ አጥሩ ላይ ያጠመዱትን ፈንጂዎች አፈነዱት። አጥሩ ከጥቅም ውጪ ሲሆን ይህንን ሚስጥራዊ ቦታ ከሳተላይት እይታ የሚደብቁ ሞገዶች ሁሉ ጠፍተው ተጋለጠ። አካባቢው በማስጠንቀቂያ ድምፅ ተናወጠ። አላርሙን ተከትለው ኒኩለር ቦታውን ድራሹ እንደሚያጠፋው ያውቃሉ። ለዚህም በሄሊኮፕተሯ ለማምለጥ ነፍሷ እስክትጠፋ ብትሮጥም በሰከንዶች ውስጥ ከባድ ፍንዳታ ተሰማ። እሳቱ ፊት ለፊት ያገኘውን ሁሉ እየበላ ሄሊኮፕተሩን ወርውሮ ከአለት ጋር አላተመ። ሊቫይ እያነከሰ ወደ ወንዙ ጫፍ ሲቃረብ የፍንዳታው ግፊት ወደ ወንዙ ወረወረው። በሌላ በኩል ድሬሳ በተሳካ ሁኔታ ከፍንዳታው ርቃ መለጠች። ለረጅም ጊዜያት ሊቫይ በህይወት ይኖር ይሞት አታውቅም። ብዙ ምሽቶችን የጻፈላትን ግጥሞች እያነበበች በሐሳብ ትጠፋለች። ከብዙ ወራት በኋላ ድሬሳ ያለፈውን ህይወቷን ረስታ በአስተናጋጅነት አንድ ካፌ ውስጥ እየሰራች ትገኛለች። አንድ ቀን እያስተናገደች ባለችበት ሰዓት የሚቀጥለው ደንበኛ ለመታዘዝ ቀና ስትል ሊቫይ ሆኖ አገኘችው። ስላረፈደ ይቅርታ ከጠየቃት በኋላ ያቀዱትን ህይወት ብለው ሲጀምሩ ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።